ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንዲሁም ደግሞ እንደዚህ አይነት ነገር ለሚያደርጉ ምን ትመክራላችሁ ብዬ ሀሳቤን ጀምራለሁ። እናንተም በኮሜንት ሀሳባችሁን እንድትገልጹ ስል ማለት ነው። እንግዲህ ይቺ በምስል ላይ የምታዩት እህታችን ከአረብ ሀገር ወደ ኢትዮጵያ በገባችበት ቀን የተገደለችው ከርታቷ ስደተኛ እህታችን የዛሬ 2 ወር ገደማ ነበረ። እህታችን ከአረብ ሀገር ለፍታ እና ደክማ ወደ ሀገሯ በገባች ቀን ድሮ ፍቅር በነበራቸው ልጅ ቤት ውስጥ ተገላ የተገኘችው እህታችን የአንድ ልጅ እናት ስትሆን በኢሞ ከዚህ በፊት ግንኙነት ከነበራቸው ልጅ ጋር ስታወራ ቆይታ ወደ ሀገሬ ልመጣ ነው ስትለው በቃ እኔ ቤት ታርፊያለሽ ብሎ ከኤርፖርት በሰላም ተቀብሏት እና ቡልቡላ ቡና ገለባ በሚባል አካባቢ የተከራየበት ቤት ከወሰዳት በኋላ ግንኙነት አላደርግም ሲላት አይ እኔ ካልተመረመርን ግንኙነት አላደርግም ስትለው እዛው ገደላት እና ይዛ የወጣችውን እቃዎችና ገንዘብ የተሰወረ ቢሆንም በአዲስ አበባ ፖሊስ አባሎች ጥረት ሊያያዝ ችሏል። ከርታቷ እህታችንም በዚህ ዓመት የናፈቋትን ቤተሰብና እናት ብቸኛ ልጇን ሳታይ በዛው አሸለበች። ያማል፣ በእርግጥ ያማል። አዎ እውነት ነው፣ ያማል። በጣም ነው የሚያሳዝነው። በነገራችን ላይ ይሄ ቪዲዮ ይሄ ነገር ለሁላችሁም ትምህርት ሁልጊዜ ግን ይነገራል፣ ግን እኛ አንሰማም። በጣም ችግር አለብን። እኔ ሴቶች ምን አይነት ባህሪ እንደሆነ አላቅም። ሙት መውቀስ አልፈልግም፣ ምክንያቱም እሷ ወደ እውነተኛው ቦታ ሄዳለች። ግን ደግሞ ወንድ ቤት ስትሄዱ ይሄን አምናችሁ ነው መሄድ ያለባችሁ። እሷ አሁን እዛ ጋር የፈልገ ተአምር ቢሆን ጸብ መፍጠር አልነበረባትም በፍጹም። ምክንያቱም ወንድ ቤት ሲሄድ እኔ ሌላ ነገር እንደማይፈልገኝ ግልጽ እኮ ነው። እንዴት ነው እሳትና ውሃ አንድ ቤት ውስጥ ቁጭ ብለው በሰላም ሊታደር ወይም ሊቀመጥ የሚችል የሰው ልጅ? አንድና አንድ አላማው ይሄው ነው። ተከትየው ቤቱ ሲሄድ ይሄ ነገር እንደሚመጣ ማሰብ አለብኝ። ገባችሁ? ሲቀጥል ደግሞ የተከበረ ቤተሰብ እያላችሁ እናት፣ አባት፣ ወላጅ፣ እህት፣ ወንድም እንደ ጎረቤት እንደምታውቁት ጎረቤት የሚያውቁት ሰይጣን ከማያውቁት ዲያቆን ይሻላል ይባላል ከነተረቱ ማለት ነው። እና እንደ ጎረቤት እንኳን መቼም ዘር ማንዘራችሁ መቼም ከሞቱ ካለቁ መቼስ ምን ይደረግ ጀመር ያላዘር የሚኖር የለም። ግን ደግሞ ይሄ ነገር ተከስቶ እንኳን ቢሆን ራሱ እንደምታውቁት ጎረቤት እንኳን ይሻላል። ገባችሁ? እንደው ገና ለገና በይሆናል ወደፊት ይጠቅመኛል ብለን በምናስበው ሰው ቤት ሄደን ዘው ስንል ይቺ ልጅ ህይወቷ ማለፉ ብቻ አይደለም፣ ብዙዎቻቸው ደም እያለቀሱ በዚህ ሰዓት ብዙዎቹ ሀብት ንብረታቸውን ብዙ አመት ውጪ ግቢ ሂጂ ተብላ ተገልምጣ ያገኘችውን ብር እየተወሰደባት እያበዱ ብዙዎቹ እናያለን። ተጽናንተው ማለት የሆነ ነገር እንኳን ሰርቼ ተካዋለሁ የሚሉት እንኳን ከ10 አንድ ነው። ገባችሁ? አብዛኞቻችን የዚህ ህይወት ሰለባ ሆነን የምንጠነክረው ግን ጥቂቶች ነን። ገባችሁ? ያልፋል ይሄንንም ብለን ለሁለተኛው ትምህርት ወስደን የተሻለ ቦታ የምንደርሰው ጥቂቶች ነን። አብዛኞቹ ግን ኢትዮጵያም ገብተው ቀላል ብር ስለማይሆን ባለፈው አይታችኋል። የ8 ዓመት ብሯን አስረክባ ስታብድ ነበረ ቪዲዮ ካሜራ ከፍታ። እንግዲህ ያቺ ልጅ ወይ ሞታለች ወይ ትኖራለች። ምን የምናውቀው ታሪክ የለም። ማን ነው ብትኖርስ ብትሞትስ የሚነግረን ከዛ ቪዲዮ በኋላ ማለት ነው። ስለዚህ አንዳንድ ጊዜ የምናደርጋቸውን ነገሮች ወደ ራሳችን ማሰብ፣ ወደ ራሳችን መመለስ አለብን። እንዴ መመለስ አለብን እንዴ! ምን ነው ይሄን ያክል በአለም ላይ ወንድ የለም ቶሎ ቶሎ ያዙ ተብሏል እንዴ ወገን? እንዴ ለምንድን ነው እኔ የተከበረች እናት እያለችኝ የተከበረ አባት ቤተሰብ እያለኝ ተንጠልጥዬ ወንድ ጋር የምገባው? ማን ስለሆነ እሱ ማን ነው እንዴ? ይቺ ልጅ ህይወቷ ማለፉን ብቻ አይደለም እኮ ማሰብ ያለባቸው። በቁም ያሉት ራሱ እኮ እች እየተባለች ነው የምትኖረው። እንደ ውሻ እየገላመጠ ነው የሚያኖራት። ለምን ዝም ብላ ነው ሄዳ ዘቡ ብላ የገባችለት? የቤተሰብ ክብር አላሳየች፣ ወግ ማድረግ አላሳየች፣ በስነ ስርዓት ባህላችንም ሃይማኖታችን በሚፈቅደው አልገባች። ትሄዳላችሁ ከአየር መንገድ በአንድ አበባ ብርቅ አንድ አበባችሁን ትይዛላችሁ፣ ትገባላችሁ። ነገ ስትወጡ ይዛችሁ የገባችሁትን ብራችሁን ባዶ እጃችሁ ነው። ስኒከር ጫማ አርጋችሁ ኮንጎ ጫማ አታችሁ ትወጣላችሁ። ለምንድን ነው ወደ ራሳችን መመለስ ያቃተን ወገን? እንዴ ምን ነው ይሄን ያክል? ምን ነው ህይወታችንን እንዴት ነው አሁን የዚች ልጅ ህይወት ደክማ ለፍታ ሰው እፎይ በመበያው ቀን የአንድ ቀን እረፍት እንኳን ሳይኖራት ስትሞት አታሳዝንም? እኛም ልብ አንገዛም። የእውነት ይሄን እያየን እንኳን ራሱ ልብ አንገዛም።
በብዙ ነገሮች ነው እኛ የምንበዘበዘው፣ በብዙ ነገሮች ነው እኛ የሆነ ቦታ የምንወድቀው። በቃ እውነቴን ነው የምነግራችሁ። እኔ በጣም እያዘንኩኝ ነው በዚህ ሰዓት። ጭራሽ ለገንዘባቸው ሲገርመን፣ ጭራሽ ቀጣይ ውጭ መባረር ሲገርመን፣ ይኸው መጨረሻው ደግሞ ሞት ሆነ፣ መገደል ሆነ። በቃ እናንተ አቸኩሉ፣ በቃ ለነገሮች አቸኩሉ። እስቲ ለእግዚአብሔር ስጡት። እውነት እስቲ እግዚአብሔር ለእናንተ የሚጠቅማችሁን ነገር እስኪ ያሳጣችሁ። በቃ እንደው ፈጣሪ እኔ እንደዚህ ነው፣ በቃ አንተ ፈሪሃ እግዚአብሔር ያለው ሰው ስጠኝ በሉ እስኪ እውነት። ካልሆነም ደግሞ ለምን እኔ ምን ቆሜስ በቀር ምንድን ነው ያክል ምን ይመጣብኛል? ሰው እንደሚኖረው ኖሬ እሞታለሁ። ይቻልም እንደው ኃላፊ ናት። ባላገባ ባልወልድ እግዚአብሔር ካለ ከፈቀደ፣ አዎ ዘራችሁን መተካት መልካም ነው። በዚህ ምድር ላይ ስትኖሩ ራሳችሁን ተክታችሁ ማለፉ ራሱ ትልቅ ነገር ነው። እግዚአብሔር ደግሞ አይ ይሄ አይደለም ለአንቺ የተሰጠሽ ካለ ደግሞ ተረጋግቼ እሱ የሰጠኝን ነገር እቀበላለሁ። በቃ ይሄ የብዙዎች አሁን ብዙዎች እኔ ሳምሪ አታገቢም፣ ሳምሪ ብትወልጂ፣ ሳምሪ እንደዚህ ሆነሽ ብትመጪ፣ ወልሽ እኮ ብትመጪ ጥሩ ነበረ። ምን ነው እግዚአብሔር ያልፈቀደውን ህይወት ይዤ ከምኖር ምን ችግር አለው? ሳልቼ የዕለት እንጀራዬን በልቼ ይቻለም ጠፊ አላፊ እንደሆነች ገብቶኝ ወደምጠራበት ብሄድስ ምንድን ነው የሚያስጨንቀው? በዚህ ምድር ላይ ግዴታ ልጅ ግዴታ ባል ተብሏል እንዴ? ተጽፏል እንዴ? መረጋጋት ማለት በቃ በጊዜው እግዚአብሔር በጊዜው ሁሉንም ያደርጋል ብላችሁ ማሰብ አለባችሁ እንጂ ምንም እንዳጣ ሰው ተስገብግባችሁ ነገሮችን ወደኋላ ማሰብ ካቆማችሁ፣ ወደፊት ማሰብ ካቆማችሁ የዚች ልጅ ዕጣ ፈንታ ነገም ከነገ ወዲያም እንደማይደገም ምንም ያህል እርግጠኛ አይደላችሁም። እናቴ ዘመኑ ከፍቷል። ሰው ለሰው ተጨካክኗል። በቃ ወድሻለሁ በምላስ ነው፣ ልብ ላይ የለም። ልብ ላይ ፍቅር የለም፣ ጠፍቷል። ስለዚህ የራሳችሁን ጠብቁ እህቶቼ፣ የራሳችሁን ጠብቁ። እውነቴ ነው የምነግራችሁ። መቼም ቁም ነገር አትወዱም። ጸብ፣ ጥቡጥ፣ ክትክት ቢሆን ትሰለፋላችሁ። እውነት ነገር ግን ሲነገር የሚሰማ የለም። ይሄን አምናለሁ። ግን ደግሞ አንድ ሰው እንኳን ቢሰማ ለእኔ ትልቅ ነገር ነው። በቃ ከገንዘባችን አልፎ ጭራሽ ህይወታችን ላይ መጥተዋል አሁን ላይ ያሉ ወንዶች ማለት ነው። ስለዚህ እውነት የሚወዳችሁ እውነት የሚያከብራችሁ ከሆነ መቼም ከትዳር የሚቀር የለም። እግዚአብሔር ከፈቀደለት እንደነገርኳችሁ ቤተሰባችሁ ጋር ሂዱ፣ ረፍት አድርጉ። በክብር ሽማግሌ ልኮ በክብር ከቤት ይውሰዳችሁ። ተመርቃችሁ በቃ ሌላ ምንድን ነው እንደዚህ እንትን የሚያስብል ነገር እንዴ? ማን ስለሆነ ነው እኔ እሱ ጋር የደከመ ሰውነቴን ይዤ የምገባው? ማን ስለሆነ ነው እንዴ? ይሄው እንደምታዩት ውጤት እኮ ይሄ ሆነ። ስለዚህ እህቶቼ ወደ ራሳችሁ ተመለሱ። ምንም ነገር ስናደርግ ቆም ብለን እናስብ። በቃ ገንዘብ ኦኬ፣ አንድ ዙር ስትመጡ ሁላችንም እንበላለን፣ እንሳሳታለን። ለሁለተኛው እንማር፣ ለሶስተኛው እንማር። እድሜያችንን አንጨርስ። እውነቴን ነው የምነግራችሁ። ሲጀመር ባንኩ ራሱ ቀዳዳ አለው እንኳን አይደለም ከዛ በዚህ ተወጭቆለት ማለት ነው። አይጠራቀምም። ወር መቶ ስታስቡት ብዙ ነው ብሩ፣ ሄዶ ግን ምንም አይሰራም። ስለዚህ ደግሞ ከዚህ ሆናችሁ ማሬ ውዴ ፍቅር የሚላችሁ ሰው እዛ ስትሄዱ እሬት ነው የምትሆኑበት፣ እሬት ማለት ነው። ስለዚህ ወደ ራሳችሁ ተመለሱ እህቶቼ። የእህታችንን ነፍስ ይማር። ሞት መውቀስ አልፈልግም፣ ግን ደግሞ ለሌሎቻችሁ ትምህርት ሆኖ እንዲያልፍ ስለምፈልግ ነው ያመጣሁት። ለቤተሰቦቿ መጽናናትን ይስጥልን። መልካም ጊዜ ይሆንላችሁ። እወዳችኋለሁ። ቻው ቻው።